ሁላችሁም አረብ ሀገር ያላችሁ ተጠንቀቁ ተጠንቀቁ። እኔ የመጣሁበት ቪዲዮ ሌላ ነው፣ ግን መጀመሪያ ይህን መልእክት ላስተላልፍላችሁ። እስኪ ይህን ቪዲዮ እንመልከትና ሁላችሁም ጥንቃቄ እንድታደርጉበት ሁላችሁንም ይመለከታል። ይህን ቪዲዮ ላይክ አድርጉት። السلام عليكم يا اخوان. اول شيء نقول الحمد لله رب العالمين انها صارت كذا. شوفوا الغرفه احترقت، ما عرفوا من السبب، من المكيف ولا من الثلاجه ولا من المحول. الحمد لله كان ما حد نام فيه، ظاهرين الاولاد يناموا فيه، بس سبحان الله امس ما حد نام فيه. الحمد لله رب العالمين، اللهم لك الحمد، اللهم لك الحمد. فيا اخوان انتبهوا من المكيف، وانتبهوا من الشرش، وانتبهوا من المحولات ولا الثلاجة، ما عارفين السبب، يا من الثلاجة أو من المحول أو من المكيف. እንግዲህ አረብ ሀገር ላይ ያላችሁ እህቶቼ ብዙ ነገር ይፈጠራል። እንግዲህ ሙከይፉ ተቃጥሎ ፍሪጁ ተቃጥሎ እንዳለ የኩሽናቸው ነው የተቃጠለው ማለት ነው። ነገር ግን ሰው የለም፣ የተጎዳም የለም። እንደሰማችሁት አረበኛ የምትችሉ ማለት ነው። የተጎዳ ሰው የለም፣ ግን ሙሉ ኩሽናው ተቃጥሏል፣ ሙሉ ፍሪጁ ተቃጥሏል፣ እንዳያችሁት ሙከይፉ ተቃጥሏል ማለት ነው። ስለዚህ ጥንቃቄ አድርጉ። አጋጣሚ ሙከይፉ ኮንታክት አድርጎ የሆነ ቃጠሎ ቢያመጣ ያንን ለመዝጋት ምናምን መሞከር የለባችሁም። ክፍሉን ለቃችሁ ቶሎ መውጣት እንጂ ያለባችሁ ማለት ነው። እና ያው ራሳችሁን ጠብቁ። አረብ ሀገር ያላችሁ እንደ አይነት ነገር ይፈጠራል። ጋዝ ሊፈነዳ፣ ይሄ ሲሊንደሩ ሊፈነዳ ይችላል። ብዙ ችግሮች ይፈጠራሉ። ራሳችሁን ከአደጋ ጠብቁ ለማለት ያክል ነው። የመጣሁበት ቪዲዮ ሌላ ነው። አንድ ባላገር የሆነ ኢብራሂም የሚባል ድሮ የማውቀው አንድ ምቀኛ ልጅ ኡስታዛችን ዋሂድን ያለውን ሳምተን እንመለስና መልስ እንሰጥበታለን ማለት ነው። ትዝታለህ አንድ ጊዜ እኔን ያወራኝ ትዝ ይልሃል? አንድን ሰው አስመታለሁ ብለህ ስትል ግን ከአንድም ሁለት ጊዜ በቴሌግራም ያወራንባቸውን ነገሮች ስክሪን ምንድነው የተጻጻፍናቸውን ያወራናቸውን ምናምን ክሊር ታደርጋለህ፣ መረጃ እንዳያዝብህ አውቃለሁ። ራስህም ታውቃለህ። የሆነን ሰው አስመታለሁ ስትል የሆነ ላስታውሳችሁ፣ የሆነ ጊዜ የእሱን መጽሐፍ እየሸጥን ላይቭ ላይ የሆነ ሰው እየመጣና ወይድ የሚባል ሰው ታውቃላችሁ ምናምን ነገር አለ። አዎ እናውቃለን ምናምን ነገር በይሰው ከዛ ካስታወስክ ገዝተህ ላይ ይሄን ሰው አስወርዱልኝ መረጃ ሊናገር ነው ያለሁበትን እንደ ሁለተኛ ቲክቶክ አልመጣም ምናምን ነገር አልክ። በነጋታው እናንተ ተደዋውለን አውርተን ስናወራ ምንድን ያልከኝ ምን እንዳቀድለት አንተ ተጠቀም አልከኝ። ምን ስልህ ማጅራቱ አላህ ምስክሬ ነው፣ ወላሂ አላህ ምስክሬ ነው። አዘናግተን ብለሃል፣ ራስህ ብለኸኛል። ከዛ በኋላ ጥያቄ ውስጥ ከተትከው አንተ ተንኮለኛ ነህ። ይኸውልህ የነፍስህ ባለቤት የሆነው አላህ የእኔም የነፍስ ባለቤት ነው። ውሸት አልናገርም፣ ያለማስረጃም አላወራም። አይኑ በቲፎዞ እንደምትደበቅ አውቃለሁ፣ ባለህ ነገር እንደምትመካ አውቃለሁ። ከአላህ በላይ ግን ካፊርን መፍራት የለብህም። ከአላህ በላይ ካፊርን መፍራት የለብህም። ሁለተኛ ነገር ደግሞ በህይወትህ ማለት ትዋሻለህ። ባለፈው ቪዲዮ የወጣብህ ራስህ ነህ አውቃለሁ። ኢቭን እኮ ራፐር ሆነ ነው ስትሄድ የነበረው እንደ ባስኬትቦል ተጫዋች እንደዚህ የሱና ልብስ ራሱ ልብስ ይሄን አጋልጦ እንትን ለማለት ነው የሚፈልገው። እሷና ያሰበው እንደዛ ነው። ክርስቲያን የነበረበትና አድራሻዬን ሊሰጥ የሚፈልገው ሊነግራችሁ ነው። አድራሻዬን የምኖርበትን ያ ደግሞ ለእኔ ጥሩ አይደለም። ራሱ ማለት ዳዋ ላቆም እችላለሁ ሙሉ ለሙሉ እና ይህንን አምናችሁበት ግቡ። ከዚህ በኋላ ታገኙኝም ራሱ ቲክቶክ ላይ ማለት ነው። ምክንያቱም ህይወቴ አደጋ ውስጥ ይጣላል። አሎ ወንድሜ እኔ ብዙ ነገር አልናገርም። ሰላም አለይኩም ጀማ ሰላም አድራሻ ምናምን ሊናገር ነው የመጣው። ፈቃደኛ ካልሆነ ለምንድን ነው የሚያወራው? አይ ከወቁት አምናችሁበት ገቡ ማለት ነው። ምን ሊያረገባኝ ነው? ትፈልጋላችሁ የምታወሩት እናንተ በውስጥ ስልኩን አስቀምጦ እኔም ከትላንትና መሰለኝ መጽሐፍ ስንሸጥ ለመጀመሪያ ጊዜ የገባውና ስልክ የምንኖርበት ሀገር አንድ አይነት አድራሻ ነው እና አጋጣሚ ስልኩን ሰጠኝ እና እባክህ እንትን በልልኝ ተባበረኝ አለ። እሺ ብዬ በስልክ እንትን ስልለት ወዲያ አውቶማቲካሊ ተተዋወቅን፣ ጠየቀኝ። እኔ ደግሞ አንድ ከተማ ነን ብዬ ነው። ከዛ በኋላ ቶታሊ ምንድን ነው ያደረገው ሁሉን ነገር እንትን ብሎ አንዳንድ ነገሮችን እንትን ብሎ የምትኖርበትን አድራሻ ቃለው ምናምን ለምንድን ነው እንደዚህ እንትን የምትለው ምናምን አለ። ምንድን ነው የምትፈልገው ከኔ አልገባኝም። እኔ ሙስሊም ነኝ የሰለምኩት የዛሬ 10 ዓመት ነው ምናምን ስለው ውሸት ነው አለ። ለሰለም የመጣው እንትን ልትለው እስልምና ልታጠፋ ነው አያቴ 30 ዓመት ካልሞላው አንድን የሰለመን ሰው አትመኑት ብላለች። ስለዚህ አላምንህም
ስለዚህ እንትን ነው እየቀዳው ነው ቀድቻለሁ ሁሉ ነገር ሚዲያ ላይ ያወጣዋለሁ እያለ ነው። ለምን እንደዛ እንደሚል አላውቅም። ራሱ ኖርማሊ እኔ ሙስሊም ነኝ አልኩት እንግዲህ እና አናግሩት፣ ሙስሊም ከሆነ አናግሩት። ስሙ አሊ ነው። እኔ አድራሻው ሁላ አለኝ እዚህ ሀገር ራሱ እና አይ ቲንክ እንግዲህ ኸይር ስራ ላይ ስትሆኑ ብዙ ፈተና ብዙ ችግር ይደርሳልና ኡስታዝ ዋሂድ ማለት ወላሂ አይደለም ለኛ ለሙስሊሞች ቀርቶ ለብዙ ክርስቲያኖች ሂዳያ የሆነ ብዙ መጽሐፎችን ጽፏል። በሱ መጽሐፎች ብዙ ሰዎች ተለውጠው እስልምናን አውቀው ወደ እስልምና መጥተዋል። ነገር ግን አሁን ላይ እሱን ለመጣል ብዙ ርብርብ እየተደረገ ነው፣ ከሌላ ወገን ሳይሆን ከራሳችን ማለት ነው። ይሄ ኢብራሂም የሚባለው በነገራችን ላይ ከኋላ ሰምታችሁታል እንግዲህ እንዴት ሲቀደድ እንደነበረ ወላሂ ድሮ እኔ መጀመሪያ ሰለምኩ ሲል እኔ ያውቀዋለሁ ማለት ነውና ወደው ሰለመ፣ ወደው ንጽጽር ገባ። ከዛ በኋላ ነጀሙቲ የሚባሉ ልጆች ነበሩ አብረውት የሚሰሩ፣ ከነሱ ጋር ይጣላል። በፍጹም ወላሂ ከማንም ጋር አይስማማምና መጣላት ነበር ስራው። የሆነ በቃ እኔ ለመታወቅ ነው የሚጠራው፣ እኔ እበልጣለሁ ነው ስራውና እንደውም እኔ ቻናሌ ላይ ኢንተርቪው ላቀርብ ስለው አይ እኔ ትንሽ ቻናል ላይ አልቀርብም፣ ሚንበር ቲቪ ላይ ነው መቅረብ የምፈልገው ማለት ራሱን ቆለል አድርጎ ሚንበር ቲቪ ካልሆነ አንቺ ጋር አልቀርብም አለኝ። እሺ ብዬ ዘማልኩትኝ እና በቃ በጣም መቀኛ ነው፣ ከሰዎች ጋር መጣላት ይወዳል እና ለእውቅና ለራሱ ጥቅም ነው የሚሯሯጠው ማለት ነው። አሁን ይሄን ሳወራ ሊያቀኝ ይችላል፣ የዛ ጊዜም ስላናገርኩት አዎ ያቀኛል እኔን ራሱ በስነ ስርዓት ማለት ነውና አሁን ኡስታዝ ዋሂድን እሱ በቃ በሱ ቤት አሁን እሱ በቃ ቅስሙን ሰብረው ሙቷል። የሆነ ሰው ለመግደል አስቦ ነበር፣ ማንጅራቱን እንምታው ብሎኛል፣ መረጃ አለኝ ከፈለክ ምናምን። እንግዲህ አንተ የፈለከው ስላልሆነና የሆነ ጥቅም ፈልገህ ጥቅም ስለቀረብህ ነው እንጂ ሌላ ነገር አይደለም። እና ኡስታዝ ዋሂድ የኡስታዝ ዋሂድን አንተ ሩቡን ለሙስሊም ምንም ያደረከው ነገር የለም። ምንም ባዶ ነህ። በቃ በሱ ስትታይ አንተ ዜሮ ነህ፣ ልንገርህ ማለት ነው። በጣም ዜሮ ነህ። እሱ ብዙ ነገር ከፍሏል፣ ብዙ መስዋዕትነት ከፍሏል፣ ብዙ ነገር አድርጓል። በቃ ብዙ መጽሐፎችን ጽፎ ለሙስሊሞች አበርክቷል፣ ለሌሎችም ወገኖች አበርክቶ ወደ ሂዳያ እንዲመጡ ሰበብ አድርጓልና የሱን ጭንቅላት አንተ ሩብ ግማሽ ቀርቶ በቃ ይቺ ፍንካች ትንሽ የፍንካች ራሱ የሱን ያህል እውቀት የለም። ኢብራሂም አንተ ምንም የማታውቅ መሀይምና ዝም ብለህ እኔ እንጃ የሆነ ጥቅም ፈልገህ ራሱ የሰለምክ ሁሉ ነው የሚመስለኝ። አላሁ አለም እስልምናህን ብትማርና ለሙስሊሞች ለራስህንም ጠቅሞ ሙስሊሞችን ለመጥቀም ብትሞክር እንደሱ ጀግና ብትሆን ኢትስ ኦኬ ችግር የለውም። ግን አንተ የምታውቀው ምቀኝነትና ጥላቻ ነው። ማንም ጋር እኮ ተስማማም። አንተ ሁሉም ጋር እኮ እንዴት ተጣላህ ነው? ሁሉ ወላሂ ላይቭ ገብቶ ከሁሉም ሰው ጋር መጣላት ነው ስራው። አሁን ሂዶ ደግሞ ኡስታዛችን ላይ አፉን ለመክፈት ሞክረዋል ማለት ነው። እና ብታድብ ይሻላል ማለት ነው። ማደብ መልካም ነው። ሰለምቲና እንደ ሰለምቲነቱ እውቀት ፈልግ፣ ተማር። እንደነሱ ጀግና ለመሆን ለመማር ለማወቅ ሞክር። እያንዳንዷን ቃላት እየተነተነ የሚያስተምረውን ጀግናውን ኡስታዝ ዋሂድን ለመናገር አትሞክር። አንተ የሱን በቃ አጣቢ ራሱ አትሆንም። ስለዚህ አርፈ ብትቀመጥ ጥሩ ነው ማለት ነው። ኡስታዝን እንደዚህ እንትን ባትለው ማለት ነው። የጠላቶቹ ሽኩቻ ይበቃዋል። እሱ ብዙ ጠላት አለው። ምክንያቱም ብዙ ጠላት ያፈራው ለምንድን ነው? እስልምና ስላስተማረ ለሙስሊሞች ሀቅን ስለተናገረ ብቻ ነው። በቃ በሉ ደህና ሁኑልኝ።